ዶክተር ሚካኤል ከበደ እባላለሁ በቅዱስ ጳውሎስ ሆስፒታል ሚሊኒየም ሜዲካል ኮሌጅ የአንገት በላይ ሕክምና ስፔሻሊስት እና በተለይ ደግሞ የመስማት ችግሮች ሕክምና ወይም ኦዲዮሎጂ ልዩ ስፔሻሊስት ሐኪም ነኝ። ማይግሬን ከፍተኛ የሆነ የራስ ምታት ችግር ነው። ፕራይመሪ ሄዴክ ከምንላቸው የራስ ምታት አይነቶች ውስጥ ከፍተኛ ህመም የሚያመጣው ሰውነት ችግር ነው ማይግሬን ማለት ነው። የማይግሬን በሽታ መንስኤው እስካሁን በደንብ ተጣርቶ አይታወቅም ለምን እንደሚከሰት ማለት ነው። ግን ጥናቶች እንደሚያሳዩት ሞር ሴቶች ላይ ነው የሚታየው። በተለይ ከ30 ዓመት በኋላ ያሉ ሴቶች ላይ የመብዛት ባህሪ ይታይበታል ማለት ነው። አንዳንድ ጊዜ ግን ኢቭን ህጻናትንም የማጥቃት ችግር አለው። ዋናው መገለጫው ከፍተኛ የሆነ ራስ ምታት ነው ማይግሬን። ብዙ ሰዎች ላይ ፓርሻል ሄዴክ እንለዋለን፣ በግማሽ ከፍሎ ነው የሚያማቸው። ግን አንዳንድ ሰዎች ላይ ደግሞ ሙሉ ጭንቅላታቸውን ወጥሮ የመያዝ ስሜት ሊኖረው ይችላል። ማይግሬን ሄዴክ ሲነሳ ብዙ ጊዜ አውራ የምንለው ነገር አለ። ሊነሳባቸው ሲል ታካሚዎች ስሜቶች ሊኖራቸው ይችላሉ። ሜቢ የሆነ ብራይት የሆነ መብራት ሊታያቸው ይችላል፣ ድምጽ ሊሰማቸው ይችላል፣ የሆነ አይነት ሽታ ሊሸታቸው ይችላል፣ የሆነ ስሜት የጭንቀት ስሜትና ሊሰማቸው ይችላል። ይሄ አውራ እንለዋለን። ሊከሰት እንደሆነ እየነገራቸው ነው ማለት ነው ሰውነታቸው ማይግሬኑ። አንዳንድ ጊዜ ደግሞ ያለምንም አውራ የሚከሰት የማይግሬን አይነት አለ። እንዳልኩት የተለያየ ነው ምልክቶቹ ማለት ነው። ማይግሬን ሄዴክ አንዱ ቲዮሪ እንግዲህ የተያዘው ሊያስነሳ ይችላል ተብሎ የሚታሰበው ወደ ጭንቅላታችን የሚፈሰው የደም ዝውውር ላይ ኢፌክት ሲኖር ነው ተብሎ ይታሰባል። ማይግሬን ያለባቸው ሰዎች ልክ ማይግሬናቸው ሲነሳ ወደ ጭንቅላታቸው የሚፈሰው የደም ዝውውር በጣም ይጨምራል። ሴቶች ላይ ደግሞ የሚበዛበት ምክንያት ሜቢ ከሆርሞኖች ጋር ወር አበባን ከሚቆጣጠሩት ሆርሞኖች ጋር ተያይዞ የሚከሰት ችግርም ሊሆን ይችላል ተብሎ ይታሰባል ማለት ነው። ማይግሬን ችግር ብዙ ጊዜ ሲከሰት ሊስት 3 ሰዓት አካባቢ ይቆያል። አንዳንድ ጊዜ እስከ 3 ቀንም ድረስ ወር እስከ ተወሰነ ቀን ሊቆይ ይችላል ማለት ነው። ሲነሳ ራስ ምታቱ ከፍተኛ ነው በጣም ለተወሰነ ቀናትም የመቆየት ባህሪ ያለው ማለት ነው። ሲነሳባቸው ታካሚዎቹ ብዙ ጊዜ ተለምዶ የሚያደርጉትን ነገር ማድረግ አይችሉም። ስራ መስራት ያስቸግራቸዋል። ነገሮች ላይ ፎከስ ማድረግ በጣም ይከብዳቸዋል ህመሙ ከፍተኛ ከመሆኑ የተነሳ። አንዳንድ ጊዜ ምግብ አይስማማቸውም። ማቅለሸሽና ወደ ላይ ማለትም የተለመዱ አንድ ምልክቶች ናቸው ማለት ነው። ሌላው ከሌሎች ራስ ምታቶች ለየት የሚያደርገው በተለይ ብራይት ላይት ሲያዩ ይቸገራሉ። ስለዚህ ማይግሬን ሲነሳባቸው ጨለም ያለ ክፍል ውስጥ መተኛትን ነው የሚመርጡት። ይሄ ፎቶፎቢያ እንለዋለን። አንዱ ምልክቱ ነው፣ ብርሃን ጋር በብርሃን አፌክትድ መሆን ማለት ነው። ሌላው ደግሞ ፎኖፎቢያ የምንለው ለጫጫታ ለድምጽ በጣም ሴንሲቲቭ ይሆናሉ። ስለዚህ ጸጥ ያለ ጨለም ያለ ክፍል ውስጥ መተኛትን ይመርጣሉ ማለት ነው ማይግሬን ያላቸው ታካሚዎች። እና አንዳንድ ደግሞ በጣም ያልተለመዱ ምልክቶችም ሊያሳይ ይችላል። ግን በአብዛኛው የምናየው ምልክቶች እነዚህ ናቸው ማይግሬን ያለባቸው ሰዎች ላይ ማለት ነው። አጋላጭ ተብሎ አንድ የሚታየው ነገር ጄኔቲክስ ነው። ፋሚሊ ሂስትሪ ወይ ደግሞ በቤተሰብ ውስጥ የማይግሬን ታሪክ ከነበረ ልጆች ላይ መኖር ሪስኩ ይጨምራል ማለት ነው። ስለዚህ አንዱ አጋላጭ የሚሆነው ነገር ይሄ ነው፣ ሜጀር የሆነው ነገር ማለት ነው። ከዛ ውጭ ግን እስካሁን በግልጽ የታወቀ ይሄን ያህል ለማይግሬን አንድ ሰው ማይግሬን እንዲኖርበት ያደርጋል የሚል የሚያጋልጥ ነገር የለም፣ ሪስክ ማለት ነው። እዚህ ላይ ጥናቶች እየተካሄዱ ነው። አሁንም ቢሆን ማይግሬን በደንብ አንደርስታንድ የምናደርገው በደንብ የምንረዳው የሰውነት ችግር ስላልሆነ ማለት ነው። እስቲል ጥናቶች እየተደረጉ በተለይ በነርቭ ስፔሻሊስት ሐኪሞች ብዙ ጥናቶች እየተካሄዱበት ያለ ነገር ነው። አንዱና ዋነኛው ቅድም እንዳልኩት ያው ስትረስ በጣም ችግሩን ሊያባብስ ስለሚችል ወይ ደግሞ ቶሎ ቶሎ እንዲነሳ ስለሚያደርግ በተቻለ መጠን አቮይድ ማድረግ ያስፈልጋል፣ ስትረስም ማለት ነው። ሌላው የእንቅልፍ ባህሪያቸው መስተካከል አለበት። ማይግሬን ያለባቸው ሰዎች ምን ማለት ነው? እንቅልፍ በተለምዶ ሰዓት ተኝተው በአንድ ሰዓት ደግሞ እንዲነሱ ማድረግ፣ በቂ እንቅልፍ እንዲያገኙ ማድረግ ያስፈልጋል። የእንቅልፍ እጦትም አንድ የሚያባብሰው ችግር ስለሆነ ማለት ነው። እነዚህ ይደረጋል። በተቻለ መጠን በተለይ የእንቅልፍ ሰዓታቸው ሲደርስ የሚያነቃቁ ነገሮች እንደ ቡና አይነት ነገር መጠቀም አይመከርም። ምክንያቱም እንቅልፋቸውን ሲያዛባው ማይግሬኑ ሊነሳ ስለሚችል ማለት ነው። ከዛ በተጨማሪ ደግሞ የሚወሰዱ መድኃኒቶች አሉ ማለት ነው። በነርቭ ሐኪሞች እንዲሁም በስፔሻሊስት ሐኪሞች የሚታዘዙ መድኃኒቶች አሉ። ለማይግሬን ተብለው ስፔሲፊካሊ የተሰሩ መድኃኒቶች አሉ እና ደረጃ አለው የማይግሬን ሕክምና ማለት ነው። ክትትል እየተደረገ አንዳንድ ጊዜ ከፍ ወዳሉ መድኃኒቶችም ማደግ ሊኖርብን ይችላል። ግን ደረጃ ስላለው ያን ደረጃ ጠብቆ ሕክምና ማድረግ ያስፈልጋል ማለት ነው ብዙ ጊዜ። ላይፍ ስታይል ላይ ነው ኢፌክት የሚኖረው ማለት ነው። እስካሁን በምንረዳው ሁኔታ ላይፍ ትሬትኒንግ የሆነ ወይም ህይወትን አደጋ የሚጥል ችግር አይደለም ማይግሬን፣ ግን በጣም ኳሊቲ ኦፍ ላይፍን በጣም ይቀንሳል። የምንኖርበትን ሁኔታ አፌክት ያደርጋል። እንቅልፍ እንዳንተኛ ያደርገናል። ስራ እንዳንሰራ፣ ፈልገው ነገር አክቲቪቲዎች እንዳንሰራ ስለሚያደርገን ያ ነው ዋናው ችግር ማለት ነው። ስለዚህ ከዛ ጋር ተያይዞ የሚወጡ ችግሮችን ነው ለመቅረፍ የሚሞከረው በአብዛኛው ማለት ነው። ያ አንድ ራስ ምታት በተለይ በጣም በተደጋጋሚ ሲከሰት አሁን ያልኩት ምልክቶች ካሉ ወደ ላይ ማለት፣ ማቅለሽለሽ፣ በጣም ለረጅም ሰዓት የሚቆይ ራስ ምታት ከሆነ፣ እነዚህ ፔን ኪለሮች ስንወስድ የማይቀንስ ከሆነ ወይ ደግሞ ጀስት ከፋርማሲ የምናገኛቸውን መድኃኒቶች ለህመም የሚሰጡትን ማስታገሻዎች ወስደን ስቲል ብዙ ለውጥ የማይታይባቸው አይነት ከሆኑ አንዳንድ ጊዜ ሲሪየስ የሆነ ሄዴክ አይነት ስለሆነ መታየት ሊያስፈልግ ይችላል ማለት ነው።
ባለሙያ ጋር ሲሄዱ ያው ማይግሬንን ኤግዛክትሊ ዳያግኖዝ ማድረግ አስቸጋሪ ስለሆነ ሌሎች ነገሮችን የማጥራት ነው ስራ ነው የሚሰራው። ሌላ ነገር እንዳይሆን ይህን ራስ ምታት ያመጣው ከማይግሬን የባሰ ነገር እንዳይሆን ምልክቶቹን በጠየቅ ሙሉ ታሪክ መውሰድ ፊዚካል ኤግዛሚኔሽን ወይም የሰውነት ምርመራ ማድረግ ያስፈልጋል። ብዙ ጊዜ ሲቲ ስካን እና ኤምአርአይ ስታንዳርዱን አያዝም። ለአብዛኞቹ ታካሚዎች በተለይ በሚያመጡት ምልክቶችና በሚነግሩን ነገሮች ማይግሬን መሆኑን ማረጋገጥ ከቻልን ብዙ ጊዜ ወደ ሲቲ ስካን እና ኤምአርአይ አይሄድም። እነዚህ ምርመራዎች የሚታዘዙት በአብዛኛው በጣም ያልተለመደ ምልክት ለሚያሳዩ ሰዎች ነው። ምሳሌ ግማሽ ሰውነታቸው አንዳንድ ጊዜ ፓራላይዝድ የሚሆን ሰዎች አሉ በማይግሬን ምክንያት። ማይግሬን ሲይዛቸው በጣም ማዞር፣ ይሄ ቨርቲጅነስ ማይግሬን የምንለው ነገር አለ። እንደዚህ አይነት ምልክቶች ሲኖሩ ግን ሌላ ችግር አለመሆኑን ለማረጋገጥ ሲቲ እና ኤምአርአይ ማዘዝ ያስፈልጋል ማለት ነው። እነዚህ ተደርገው ማይግሬን መሆኑን ሐኪሙ ካረጋገጠ በኋላ ለሕክምና ይኬዳል ማለት ነው። የሚወሰዱ መድኃኒቶች አሉ። አንዳንዶቹ ማይግሬኑ ሲነሳ ብቻ የሚወስዷቸው መድኃኒቶች አሉ። አንዳንዶቹ ደግሞ ፕሮፍላክቲክ ምንላቸው እንዳይነሳ የሚከላከሉበት መድኃኒቶች አሉ ማለት ነው። ስለዚህ እነዚህ መድኃኒቶች ለረጅም ጊዜ መውሰድ ሊያስፈልግ ይችላል። ያው ከፔሸንቱ ጋር ግን አንድ የምነጋገረው ነገር ምንድን ነው፣ ማይግሬኑ ሙሉ በሙሉ ማጥፋት እንደማይቻል፣ ሙሉ በሙሉ የሚጠፋ ችግር አለ። ለምን እንደሚመጣም በደንብ አንደርስቱድ ስላልሆነ ሙሉ በሙሉ ማጥፋት ስቲል አስቸጋሪ ነው። ስለዚህ ያንን መገንዘብ ያስፈልጋል። ሕክምና ሲሰጣቸው ተመልሶ ሊነሳ እንደሚችል፣ ሲነሳ ደግሞ በደንብ መታከም እንዳለባቸው ነው ምክር የሚደረገው ማለት ነው።